ባገኙት አፋጣኝ የፍትህ አገልግሎት መብታቸው የተከበረላቸው መሆኑን አምራቾች ገለጹ። ወይዘሮ ታገኝ ሙሉጌታ፣ አቶ አዳነ አየለና ወይዘሮ ሩት ሲሳይ በንፋስ ስልክ ላፍቶ ክፍለ ከተማ ተደራጅተው የእብነ በረድና ብሎኬት ማምረት ሥራ ላይ የተሰማሩ የከተማዋ ነዋሪዎች ናቸው። እነዚህ አምራቾች የሚሰሩበት አካባቢ ለልማት በመፈለጉ ሌላ ተለዋጭ የሥራ ቦታ ተሰጥቷቸው ወደ ስፍራው ሲያቀኑ እንዳሰቡት አልሆነላቸውም። አምራቾች ከራሳቸው አልፈው ለሌሎች የሥራ ዕድል ፈጥረው ሲሰሩ የነበረ ቢሆንም በተሰጣቸው የለውጥ ቦታ ጊዜያቸውን ጨርሰው ሼዱን እንዲያስተላልፉ የተነገራቸው ግለሰቦች እምቢታ ለአጭር ጊዜ ስራቸውን ትተው ለመቀመጥ መገደዳቸውን ያስረዳሉ። ሆኖም የንፋስ ስልክ ላፍቶ ክፍለ ከተማ ባደረገው የፍትሐ ብሔር ክርክር ቦታቸውን ተረክበው ስራቸውን መጀመር መቻላቸውን አምራቾች ተናግረዋል። የታገኘሁና ዳዊት ህብረት ሥራ ማኅበር መስራች ወይዘሮ ታገኘሁ ሙሉጌታ እንዳሉት የንፋስ ስልክ ላፍቶ ክፍለ ከተማ ፍትሕ ጽሕፈት ቤት ባደረገው ክርክር ያለ አግባብ የተያዙ ሼዶችን በማስለቀቅ ሥራቸውን እንዲጀምሩ አስችሏቸዋል። የአዳነ ብርቅነሽና ጓደኞቹ ህብረት ሽርክና ማኅበር ሥራ አስኪያጅ አቶ አዳነ አየለና የሰለሞንና ሩት ህብረት ሽርክና ማኅበር መስራች ወይዘሮ ሩት ሲሳይ በበኩላቸው የፍትሕ ጽሕፈት ቤት ያደረገው ድጋፍ በአጭር ጊዜ ወደ ሥራችን እንድንመለስ አድርጎናል ነው ያሉት። የንፋስ ስልክ ላፍቶ ክፍለ ከተማ ፍትሕ ጽሕፈት ቤት ኃላፊ ሙሉጌታ አብዩ ጽሕፈት ቤቱ የሕዝብና መንግሥትን ጥቅም የሚያስጠብቁ በርካታ ሥራዎችን እየሠራ መሆኑን ተናግረዋል። በዚህም ባለፉት 9 ወራት በ615 የፍትሐ ብሔር መዝገቦች ላይ ክርክር በማድረግ 325ቱ ውሳኔ እንዳገኙ ገልጸው ከእነዚህ ውስጥ 298ቱ ለመንግሥት የተወሰኑ መሆናቸውን ተናግረዋል። በእነዚህም 987 ሚሊዮን ብር በላይ ማዳን መቻሉን አንስተው 4 የመስሪያ ቦታ ሼዶች ወደ መንግሥት በማስመለስ በኮሪደር ልማቱ ለተነሱ ማኅበራት መሰጠቱን ገልጸዋል።